የኢትዮጵያ ብሔራዊ ምርጫ ቦርድ በኢፌዴሪ ሕገ መንግሥት አንቀጽ 102 እና በአዋጅ ቁጥር 1122 2019 መሰረት ምርጫ በገለልተኝነት በታማኝነት ለማስፈጸም የተቋቋመ ሕገ መንግሥታዊ ተቋም ሲሆን ከፊታችን ያለውን ሀገራዊ ምርጫ ለማካሄድ በዝግጅት ላይ ይገኛል። እንደ ኢትዮጵያ ብሔራዊ ምርጫ ቦርድ ያሉ የምርጫ አስፈጻሚ አካላት ዋና መለያቸው ነፃ፣ ገለልተኛና ፍትሃዊ የሆነ ምርጫ ማስፈጸም ነው። የምርጫ አስፈጻሚ ተቋማት ገለልተኛ መሆን በምርጫ ማስፈጸሙ ሂደት ብቻ ሳይሆን በምርጫ ውጤቱና ይህንንም ተከትሎ ለሚመሰረተው መንግስት ቅቡልነት መሰረት መሆኑ እሙን ነው። ዲሞክራሲን ለማዳበር ለማሳደግና ለማጽናት እጅግ አስፈላጊ ተቋም በመሆኑ ይህን ኃላፊነት ለመወጣት የሚያስችል አቋም እንዲሁም ለዚህ አስፈላጊ የሆኑ መገለጫዎች እንዲኖሩት አስቻይ ሁኔታ መፍጠር ያስፈልጋል። የምርጫ ሂደትን በቴክኖሎጂ መደገፍ በተለያየ ሀገራት የሚሰራበት ሲሆን ከጊዜ ወደ ጊዜ በወሰኑም ሆነ በአይነት እያደገ የሚገኝ መሆኑ ይታወቃል። የምርጫ ቴክኖሎጂ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂን በመጠቀም ከእቅድ እስከ ትግበራ ያለውን ሙሉ የምርጫ ሂደት ማከናወንን የሚመለከት ነው። አሁን በደረስንበት ደረጃ ቴክኖሎጂ የምርጫ ሂደትን በሙሉ የሚነካ ሲሆን ከእጩ መራጮች ምዝገባ ጀምሮ የመራጮች ትምህርት፣ የመራጮች ልየታ፣ ድምፅ አሰጣጥ፣ ቆጠራና ውጤት ማሳወቅን ያካትታል። ቴክኖሎጂን ለዚሁ ዓላማ ለማዋል የስርዓቱ አስተማማኝነትና ተገልጋዮች እምነት እጅግ አስፈላጊ በመሆኑ ከፍተኛ ትኩረት የሚሻ ጉዳይ ነው። ከሌሎች ሀገሮች ልምድ ለመረዳት እንደሚቻለው ቴክኖሎጂ ከመጠቀም ጎን ለጎን በቂ ግንዛቤ መፍጠር፣ ተጠቃሚዎች እምነት እንዲያሳድሩ ማድረግ፣ የተሳሳቱ ግንዛቤዎችን ማጥራት፣ በአጠቃላይ ባለድርሻ አካላት እምነት እንዲያድርባቸው ማድረግ የሚያስፈልግ ሲሆን የዛሬው መድረክ ቴክኖሎጂውን ከማስጀመር ባሻገር ይህን ግብ ለማሳካት ሚና እንደሚኖረው ይታመናል። የኢትዮጵያ ምርጫ ቦርድ ከወረቀት አሰራር ወደ ዲጂታል የጀመረው መንገድ የመጀመሪያ ምዕራፍ ተደርጎ የሚወሰደው ዛሬ ወደ ስራ የሚገባው የእጩዎችና የመራጮች ምዝገባ ዲጂታላይዜሽን በቦርዱ ታሪክ አዲስ ምዕራፍ ተደርጎ የሚወሰድ በቀጣይ ለሚኖሩ የሽግግር ምዕራፎች መንደርደሪያ ተደርጎ የሚወሰድ ነው። ምርጫን በቴክኖሎጂ መጠቀም ከጊዜ፣ ከገንዘብ፣ ከአካታችነትና ዓለም አቀፍ ደረጃዎችን ከመጠበቅ አንጻር አስፈላጊ በመሆኑ የተጀመረው ጥረት ተጠናክሮ መቀጠል ያለበት ነው። ክቡራትና ክቡራን፣ ምርጫ ተአማኒ እንዲሆን ከሚያደርጉት መለኪያዎች አንዱ የሂደቱ ግልጽነት ሲሆን በዚህም ምክንያት ያልተገቡ ድርጊቶች መቀነሻና አለመግባባት ማስወገጃ ነው። በዚህ ረገድ የተጀመረው ጥረት ይህን ለማሳካት የሚያስችል በመሆኑ ተአማኒነትን ለማረጋገጥ እንደ ግብዓት ተደርጎ ከመወሰዱም በላይ ቦርዱ በዚህ ረገድ ያለውን ቁርጠኝነት አመላካች ነው። ከአጠቃላይ ሀገራዊ አቅጣጫ ባሻገር ተቋማት ዲጂታላይዜሽን የሚያስገኘውን ትሩፋት በመገንዘብ የአሰራር ዘይቤ አድርገው ሊቀበሉት የሚገባ ሲሆን የዛሬው ኩነት የኢትዮጵያ ብሔራዊ ምርጫ ቦርድ በዚህ ረገድ የጀመረውን እንቅስቃሴ ማረጋገጫ ነው። በዚህ በመበረታታት የተጀመረውን ከማስቀጠልና ውጤታማ ከማድረግ ጎን ለጎን የቴክኖሎጂ አጠቃቀሙን በማስፋትም ሆነ በማላቅ መጠነ ሰፊ ስራ መስራት ይገባል። ይህ ሽግግር ከሚያስገኘው ጥቅም አንጻር ሊቀጥል የሚገባው በመሆኑ ለዚህ ከባድ ስራ ቦርዱ እንዲበረታ በዚህ አጋጣሚ አደራ ለማለት እፈልጋለሁ። ቴክኖሎጂ መጠቀም የሚያስገኘው ጥቅም ላይ ጥርጣሬ ባይኖርም ተያይዞ የሚመጣው ተግዳሮት መኖሩን በመገንዘብ ተገቢውን ዝግጅት ማድረግ ያስፈልጋል። ሊያጋጥሙ የሚችሉ ችግሮችን ሊፈታ የሚችል የሰው ኃይል መኖሩ ቁልፍ ሲሆን የተዘረጉትን ስኬት ከማረጋገጥ ባለፈ አዳዲስ ቴክኖሎጂዎችን ለማስተዋወቅ እጅግ ወሳኝ ነው። ከዚህ በፊት የነበረውን አካሄድ የሚቀይር ተደራሽ፣ ግልጽ እና ወጪ ቆጣቢ የሆነ ዲጂታል ምዝገባ ስርዓት መዘርጋቱ ለሁሉም ባለድርሻ አካላት የሚሰጠው ጥቅም የጎላ ነው።
የምርጫ ቴክኖሎጂ ሰፊና ብዙ ስራዎች የሚያካትት ቢሆንም የኢትዮጵያ ብሔራዊ ምርጫ ቦርድ ለመጀመሪያ ጊዜ የውጪዎችና የመራጮች ምዝገባ በዲጂታላይዜሽን በመጠቀም ለ7ኛው ሀገራዊ ምርጫ ላይ ተግባራዊ ለማድረግ የተጀመረው ስራ ትልቅ ስኬትና ሊበረታታ የሚገባው ነው። ቦርዱ በዚህ ረገድ የጀመረውን መንገድ በታሪኩ አዲስ ምዕራፍ በመሆኑ ይህን ስራ ከማሰብ ጀምሮ ለውጤት ላበቃችሁ፣ ተገቢውን አመራር ለሰጣችሁ በሙሉ እንኳን የድካማችሁን ፍሬ ለማየት አበቋችሁ፣ እንኳን ደስ አላችሁ ማለት እወዳለሁ። አመሰግናለሁ።